አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም አስራት ልጆች የጻድቃን የሰማዕታት የቅዱሳን መላእክት ሁሉ ወዳጆች እስከ ሞት በወደደን በአምላካችን በቅዱስ እግዚአብሔር ፍጹም ሰላምታ እንደምን ሰነበታችሁ? እንደምን ቆያችሁ? እንደምን አደራችሁ? አሜን። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ዛሬ በሐዋሳ ደብረ ብርሃን ቅዱስ እግዚአብሔር አብ ቤተክርስቲያን ሆነን የሐዋሳ የአንድነት ገዳም የስብከተ ወንጌል ኃላፊ የሆኑት ቀሲስ ኃይሉ ስለ ዕለቱ ስለ ምኩራብ በስፋትና በመላት ያስተምሩናል። እኛም ትምህርታቸውን ሰምተን በቃለ እግዚአብሔር እንድንባረክ ዕውቀት እንድናገኝ በትዕግስት ሆነን እስከ ፍጻሜ እንድንከታተል ጠይቃለሁኝ። ቀጥታ ወደ እሳቸው ወስዳችኋለሁ። በጥሞና ሆናችሁ እንድታዳምጡ ጠይቃለሁ። ቀጥታ ወደ እሳቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ብርሃን መምህር በረከት ቸርነት የዚህ የደብሩ ዋና አስተዳዳሪ፣ የተከበራችሁ አይንተ እግዚአብሔር ካህናት፣ አባቶች፣ አኀው ዲያቆናት፣ በዚህ የተሰበሰባችሁ የእግዚአብሔር ልጆች፣ አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት በኃያሉ አምላካችን በቅዱስ እግዚአብሔር ፍጹም ሰላም እንደምን አደራችሁ? ድምጻችሁ አይሰማም። እንደምን አደራችሁ? እንደምን አረፈዳችሁ? አሜን። ምስጋና የባህሪ ገንዘብ የሆነ የሁላችን አምላክ አምላከ ቅዱሳን እግዚአብሔር ስለማይነገር ስጦታ ሁሉ ስሙ የተመሰገነ ይሁን። አምላካችን እግዚአብሔር በመካከላችን ተገኝቶ የቃሉን ደጅ ከፍቶ ያስተምረን ዘንድ ቅዱስ ፈቃዱ ይሁንልን። ኢትረስዩ ቤተ አቡየ ቤተ ምስያት፣ የአባቴን ቤት መነገጃ አታድርጉት። ይህን ቃል የምናገኘው በዮሐንስ ወንጌል ምዕራፍ 2 ነው። ዛሬ በቤተክርስቲያናችን አስተምሮ ሶስተኛው የአብይ ጾም ሰንበት ምኩራብ ይባላል። ምን አልኳችሁ? ምን አልኳችሁ? ምኩራብ ይባላል። በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ አንደኛ ስለ ምኩራብ ቤተ ጸሎትነት የቤተ ጸሎት ክብር ልዕልና አስፈላጊነትን ያሳየበት፣ ሁለተኛ በቤተ ጸሎት ሊደረጉ የማይገባቸውን ጉዳይ በተመለከተ ተግሳጽ ያሳየበት ዕለት ነው። ቦአ ኢየሱስ ምኩራበ አይሁድ ወመሐረ ቃለ ሃይማኖት ብሎ ታላቁ የዝማሬ ሰው ባለጸጋ የሆነው ቅዱስ ያሬድ እንደተናገረ እናነባለን። ይህንን የምንመለከተው በዮሐንስ ወንጌል ምዕራፍ 2 ከቁጥር 12 ጀምሮ ነው። የአይሁድ ፋሲካ በቀረበ ጊዜ ይላል። የአይሁድ ምን በቀረበ ጊዜ? ፋሲካ በቀረበ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ ይላል። ይሄ የመጀመሪያው ከተጠመቀ በኋላ በአደባባይ በቃና ዘገሊላ ተአምራትን ካደረገ በኋላ ወደ ኢየሩሳሌም ቤተ መቅደስ ወይም ወደ ኢየሩሳሌም የወጣበት ታላቁ አብይ ጉዞ እንደሆነ ሊቃውንተ ቤተክርስቲያን ያስረዳሉ። ለምንድን ነው ወደ ኢየሩሳሌም ቤተ መቅደስ የወጣ? ወደ ኢየሩሳሌም ለምን ወጣ ብለን ስንጠይቅ
የመጀመሪያው ነገር ለገቢረ በዓል ነው። ምክንያቱም በዚህ በኦሪት ዘጸአት ምዕራፍ 23 ቁጥር 14 እስከ 17 ጀምሮ የእስራኤል ወንዶች ሁሉ ይላል። የእስራኤል ምኖች ሁሉ? የእስራኤል ወንዶች ሁሉ በዓመት 3 ጊዜ ለገቢረ በዓል ወደ ኢየሩሳሌም ቤተ መቅደስ እንዲወጡ የሚል የኦሪት ትእዛዝ እንዳለ እንመለከታለን። በዓመት ስንት ጊዜ አልኳችሁ? 3 ጊዜ። 3 ጊዜ አበይት በዓላት በኢየሩሳሌም ቤተ መቅደስ ይከናወናሉ። በዚያ የሚከናወን ስርዓተ አምልኮ አለ። ወንድ ሆኖ የእስራኤል ወንድ ሆኖ ከቤቱ የሚቀር ማንም ሰው የለም። ወላጆች ልጆቻቸውን እየያዙ ለማስባረክ መስዋዕት ለማቅረብ እግዚአብሔርን ለማምለክ ወደ ኢየሩሳሌም ቤተ መቅደስ ይወጡ ነበረ። ወልደ እግዚአብሔር ኢየሱስ ክርስቶስን በዓለ ፋሲካን ለማክበር ወደ ኢየሩሳሌም ወጣ። በዓለ ፋሲካ የሚባለው የእስራኤላውያን የልጅ ልጅ ስርዓት ይሁንላችሁ የተባለ በኦሪት ዘጸአት ምዕራፍ 12 ላይ የተቀመጠ የፋሲካን በግ አርደው ከሞተ በኩር ነፃ የወጡበትን በዓል በየዓመቱ የልጅ ልጆቻችሁ ያስቡት ተብሎ ተነግሮ ስለነበረ ወደ ኢየሩሳሌም ቤተ መቅደስ ይወጡ ነበረ ይላል። እግዚአብሔር ልጆች አሁን በዓላት እንደሚታወቀው የእግዚአብሔር ክብር የሚገለጥባቸው፣ ታላቅነቱ የሚታይባቸው፣ የምናመልክበት መስዋዕት የምንሰዋባቸው በዓላት በመሆናቸው ምክንያት በትእዛዛት መሰረት ዛሬ ሁላችንም ኦርቶዶክሳውያን አበይት በዓላት የጌታ አበይት በዓላት በሚኖሩበት ጊዜ ሁሉ ወዴት እንመጣለን? ወዴት እንመጣለን? ወደ ቤተ ክርስቲያን እንመጣለን። ወደ ቤተ ክርስቲያን እንመጣለን። እንደ ብሉይ ኪዳኑ መስዋዕት ለመሰዋት በዓል ለማድረግ በቦታ የተወሰነች አይደለችም ቤተ ክርስቲያን። አያችሁ፣ በቦታ የተወሰነች አይደለችም። ምኩራባት በየአካባቢው አሉ። ቤተ መቅደስ ግን በኢየሩሳሌም ብቻ ነው የነበረው። ስለዚህ በየምኩራቦቻቸው መባቻ ያከብራሉ፣ ሰናብትን ያከብራሉ፣ በዓላቶቻቸውን ያከብራሉ፣ መስዋዕት ይሰዋሉ። አበይት በዓላት በሚያከብሩበት ጊዜ ግን ለገቢረ በዓል ወደ ኢየሩሳሌም ቤተ መቅደስ ይወጣሉ። ስለዚህ ጌታ ወደ ኢየሩሳሌም ወጣ። ምክንያቱም እግዚአብሔር ለኦሪት ገብረ በሕገ ኦሪት ከመ ይሳየጦሙ ለእለ ውስተ ኦሪት እንዲል መቅድመ ወንጌል ማለት ነው። የኦሪት ጌታ በኦሪት ያሉትን ይዋጃቸው ዘንድ ከሕግ በታች ራሱን አስገዝቶ ነው። ሕግ ጠባያዊውንም ሕግ መጽሐፋዊንም ፈጽሞ ነው መድኃኒታችን ኢየሱስ ክርስቶስ በኦሪት ውስጥ ያሉትን ሰዎች የገዛቸው፣ ገንዘብ ያደረጋቸው፣ የዋጃቸው፣ ነፃ ያወጣቸው። ምክንያቱም የኦሪት ጌታ ሕግ ስሩ ብሎ እሱ ሳይፈጽም አይደለም ያደረገው። ዛሬም መምህራን ይህን አድርጉ የምንል እኛ የማናደርግ፣ እንደዚህ ተጽፏል ብለን የምንተረጉም እኛ የማንኖርበት እንዳንሆን ሰው በአብነት ማስተማር ስላለበት እየኖረ የኖረውን ሕይወት የኖረውን ያገኘውን በረከት ከእግዚአብሔር ጋር ያገኘውን ሰላም ይህንን እንዲያስተምር አብነት ሊሆን ስላስፈለገ መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ቤተ መቅደስ በሕጉ መሰረት ወጣ ይላል። ስለዚህ ሁሉም ይወጣ ነበረ፣ የሚቀር የለም። የእግዚአብሔር ልጆች ከኔ ጋር ናቸው። እስራኤላውያን በብዙ ምድር የተበተኑ ሰዎች ነበሩ ጌታ ያስተምር በነበረ ጊዜ። ነገር ግን ይህ ሕግ በኢየሩሳሌም ወይም በእስራኤል ውስጥ ያሉትን ሰዎች ብቻ አይደለም የሚመለከተው። ሁሉም በመላው ዓለም የተበተኑ እስራኤላውያን በዓመት 3 ጊዜ ወደ ኢየሩሳሌም ቤተ መቅደስ የመምጣት ግዴታ ነበረባቸው። ስለዚህ ሲመጡ ይኖሩበት የነበሩትን አገር የመገበያያ ገንዘብ እየያዙ ወደ ኢየሩሳሌም ቤተ መቅደስ ይመጣሉ። ወደዚያ ይመጣሉ።
ወደዚያ ሲመጡ በቤተ መቅደሱ አካባቢ ደግሞ የነበሩ ያልተረዱ አገልጋዮች፣ የእግዚአብሔር ልጆች፣ ያልገባው አገልጋይ፣ ያልተረዳ አገልጋይ ለእግዚአብሔር መላኩን፣ ታላቅ ሹመት መቀበሉን፣ ክብሩ ሰማያዊ መሆኑን፣ የመቅደሱ አገልጋይ መሆኑን ያልገባው ያልተረዳ አገልጋይ የሳተ መንገድ ሄዳል። በተለይ የብሉይ ኪዳን አገልጋዮች ፈሪሳውያን ተብለው የሚጠሩት በመቅደስ ውስጥ ያሉ ኢአማንያን ልንላቸው እንችላለን። በመቅደስ ውስጥ ያሉ ሕግ የማያውቁ ኢአማንያን፣ ንባብ ብቻ የያዙ ትርጓሜ ያልገባቸው ኢአማንያን፣ ወግ አጥባቂዎች ብቻ የሆኑ ሕይወት የተለያቸው ሰዎች ነበሩ። ጌታ በነበረበት ዘመን የነበሩት ሰዎች። እንደዚህ ከመሆን እግዚአብሔር ይሰውረን። በመንፈስ ሰው እንዲያመልክ ይገባዋል። እግዚአብሔርን በፍቅር እንዲያገለግለው ይገባዋል። ሁሉ ነገሩን ለእግዚአብሔር ሰጥቶ እንዲያገለግል ይገባዋል። በቤተ መቅደሱ አካባቢ ያሉ መቅደሱን የሚመሩት ሰዎች፣ በዚያ የሚላላኩ ሰዎች፣ የሚያስገቡና የሚያስወጡ ሰዎች፣ የሚመሩ ሰዎች በመቅደስ ውስጥ ግን ባልተገባ ሁኔታ ውስጥ ነው የሚያገለግሉት። ባልተገባ ሁኔታ እግዚአብሔር የማይፈልገውን አኗኗር ይኖራሉ። ሰው የእግዚአብሔር ልጆች መኖሪያውን፣ መዋያውን፣ ማደሪያውን ቤተ እግዚአብሔር ስላደረገ ብቻ አይጸድቅም። በሚገባ በቤተ መቅደስ ውስጥ እንደ ሳሙኤል ባለ ፍርሃት እግዚአብሔርን ሲፈራና ሲያገለግል ነው እግዚአብሔር የሚወደው የሚመርጠው። ብዙ ዘመን ስለኖር ስለተመላለስን እዚህ አካባቢ ስለኖር ቦታውን ስለምናውቀው መግቢያውንና መውጫውን ስለምናውቀው ቃል እግዚአብሔሩን ስለምናውቀው በዚህ ብቻ አይደለም እግዚአብሔር እኛን የሚያይ። ከልብ በፍርሃት የምናደርገውን አምልኮ፣ እግዚአብሔርን በማክበር የምናደርገውን አምልኮ፣ ለእግዚአብሔር መለየታችንን አምነን የምናደርገውን አምልኮ ነው የሚቀበለው። እነዚህ ሰዎች ግን ወግ አጥባቂዎች ናቸው። በውስጣቸው ግን ፈሪሃ እግዚአብሔር የላቸውም። ስለዚህ በዚያ ስፍራ ምን ያደርጉ ነበረ? አንደኛ የመስዋዕት ስርዓት ስለነበረ በብሉይ ኪዳን ያስተዋላችሁ ነው። የመስዋዕት ስርዓት ማንም ሰው ከኃጢአቱ እንዲነጻ የሚፈልግ ከሆነ ዋኖስን ይገዛል፣ ርግብን ይገዛል፣ በግ ይገዛል፣ መስዋዕት ያቀርባል። ስለዚህ ያንን መስዋዕት ይዞ ሳይመጣና ያ ሳይሰዋ ስርየተ ኃጢአት ስለማይሆንለት ይህን የሚያውቁ ሰዎች ስርየተ ኃጢአትን መቀበል ስለሚፈልግ ሕዝቡ እዚያው ፊት ለፊቱ ላይ ዋኖሶቹን፣ ርግቦቹን፣ በጎቹን፣ ሌላውንም ነገር አዘጋጅተው ገበያ አደረጉት። ምን አደረጉት? ገበያ አደረጉት። ምክንያቱም ሰው መስዋዕት ፍለጋ ወደ ሌላ ስፍራ እንዳይሄድ በቅርበት ቢያገኝ ብለው ያመጡት ነገር ነው። ነገር ግን ከሌላ ቦታ ተገዝቶ የመጣውን ነገር ማይቀበሉ ልበ ደንዳኖች ነው የነበሩት። ከኔ ግዛ የሚሉ ከኔ ያልገዛውን መስዋዕት እግዚአብሔር አይቀበልም ብለው የሚያስቡ እዚህ ቤተ ክርስቲያኑ አካባቢ ነው ያለው፣ ከዚህ ገዝተህ ውሰድ ብለው አስረው ህዝቡን የሚያስጨንቁ እንዲህ አይነት ክፉ ሀሳብ የነበራቸው ሰዎች ነበሩ። ስለዚህ እነዚህ ሰዎች በዚያ ሁኔታ ውስጥ አንደኛ ገንዘብ ይለውጣሉ ይላል። ገንዘብ ይለውጣሉ። የሚለውጡት ሰዎቹ ከተለያዩ ክፍላተ ዓለማት ስለሚመጡ አሁን እንደምናየው ብላክ ማርኬት ያለበት ኤክስቼንጅ የሚደረግበት ቦታ ታውቃላችሁ አይደል? ተሰውረው ዶላርን በብር የሚቀይሩ፣ ዩዋንን በብር የሚቀይሩ፣ ፓውንድን በብር የሚቀይሩ ሰዎች እንዳሉት ሁሉ በዘመናቸው ከሄደበት ስፍራ መስዋዕትን ለማቅረብ የመጣ ሰው ገንዘብ ይዞ ሲመጣ ገንዘቡን የሚቀይርበት ብላክ ማርኬት ቤተ መቅደሱ አካባቢ ነበረ። በጣም የሚገርም ነገር ነው ይህን እያደረጉ የነበረው። ከዚያ በኋላ ያንን ገንዘብ ከቀየረ በኋላ ከእነሱ ደግሞ መስዋዕት ይገዛና ወደ መቅደሱ
ይገባል ማለት ነው። መስዋዕቱን ያቀርባል። እንዲህ ባለ ሁኔታ ውስጥ መቅደሱ የተቀደሰ ሆኖ ሳለ መለወጫ፣ መነገጃ፣ ቤተ ምስያት ብሎ የገለጸው ወንጌሉ መግዣና መሸጫ ስፍራ ሆነ። ከሃይማኖት ይልቅ ከመንፈሳዊ ተግባራት ይልቅ ስጋዊ ተግባራት የሚከናወኑበት የእግዚአብሔር ቤት መሆኑ እስኪረሳ ድረስ ምልክቱ ምስጋና ጠፍቶ ንግድ ብቻ፣ እንስሳት የሚጮሁበት፣ በጎች፣ ፍየሎች የሚጮሁበት፣ ዋኖሶች የሚጮሁበት፣ የርግብ ድምፅ የሚሰማበት ቦታ ሆነ። እንደዚህ በተደረገ ሰዓት ወልደ እግዚአብሔር ኢየሱስ ክርስቶስ ወደ ኢየሩሳሌም ቤተ መቅደስ መጣ። የእግዚአብሔር ልጆች፣ እግዚአብሔር ወደ ሕይወታችን ሲመጣ በምን አይነት ሁኔታ ይሆን የሚያገኘን? በምን አይነት አገልግሎት ውስጥ ምን እየሰራን? እንደዚህ ወንጌል እየተማርን ነው ያገኘን ወይስ ሌላ ነገር እያከናወን? የእግዚአብሔር መቅደስ ቅዱስ ነው። መዝሙረኛው ዳዊት እንደሚነግረን እግዚአብሔር በመቅደሱ አለ ነው የሚለን። እኛ የምናመልክበት እግዚአብሔርን የምናመሰግንበት እንድንሰራውና ዓይኖቹም ጆሮቹም ከዚያ እንደማይለይ ቃል የገባልን አምላክ በመቅደሱ ውስጥ አለ። ስለዚህ ወደ መቅደሱ የምንመጣው ማንን ፍለጋ ነው? እንዴት ነው? ራባችሁ እንዴ? ዝምታ በዛ። ራባችሁ? ደክሟችሁ? እግዚአብሔር ከሁላችን ጋር ይሁን። ማንን ፍለጋ ነው የምንመጣው? እግዚአብሔርን ፍለጋ ነው የምንመጣው። ስለዚህ እግዚአብሔርን ፍለጋ ስንመጣ መንገድ ላይ የሚያስቀሩ ሸቃጦች እንዳያገኙ ጥንቃቄ ማድረግ ያስፈልጋል። ሲገባ መንገድ ላይ ይንጫጫሉ። ጫጫታ ነው። ደብረ ጽሞና በምትባለው ቤተ መቅደስ በጸጥታ በሚመለክባት፣ ስርዓተ እግዚአብሔር በሚሰማባት፣ መጻሕፍት በሚተረጎሙባት፣ በሚፈተቱባት መቅደስ በብሉይ ኪዳኑ በዚያ ነጋዴዎች ቦታውን ተቆጣጥረው እጅግ በጣም በሚያሳዝን ሁኔታ ውስጥ ተገኘች። ከዛ መድኃኒታችን ኢየሱስ ክርስቶስ መምህር ወመገስጽ ነው። ለአብነት ነው ወደዚህ ምድር የመጣው። መምህራን እውነተኛው አብነታችን የአብነት መምህራችን ወልደ እግዚአብሔር ኢየሱስ ክርስቶስ ነው። እሱ ያደረገውን ነው የምናደርገው። ባለስልጣኑን እንዳንፈራው፣ ባለ ጊዜውን እንዳንፈራው፣ ገንዘብ ያለውን እንዳንፈራው፣ በቤተ ክርስቲያን የተሳሳተ ነገር ሲሆን ዝም እንዳንል በሚገልጽ ሁኔታ እዛ ያሉት ጻፎችና ፈሪሳውያን ከቄሳሮች ጋር ግንኙነት ያላቸው ሰዎች ናቸው። አንደኛ በፖለቲካውና በዚያ በፈሪሳውያን መካከል ልዩነት እንኳን የለም፣ ልዩነት የለም። ስለዚህ እጅግ በጣም የሚፈሩ ሰዎች፣ ማንም የማይናገራቸው ደግሞ በጣም ጨካኞች የሆኑ ግብራቸውን ጌታ በማቴዎስ ወንጌል ምዕራፍ 23 ላይ የገለጣቸው እነዚያን ሰዎች ምን አላቸው? ኢትረስዩ ቤተ አቡየ ቤተ ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁ። አሁን ቤት እንደተገለጠው መሸጥ መለወጣቸው ብቻ ሳይሆን የንግዱ ሂደት በወንብድና የተሞላ ነው። ማጭበርበር ሁሉ ያለበት ነው። አማንያኑ ላይ ሸክም የሆነ አሰራር ነው ሲሰሩ የነበረው። በዚህ በጣም አዘነ ወልደ እግዚአብሔር ኢየሱስ ክርስቶስ። በስጋዊውም ዓለም አማንያን ላይ ቀንበር የሚሆንባቸው ነገር ሲኖር ቀንበሩን ሊያነሳላቸው በቁጣ አይነሳም። በመንፈሳዊውም ዓለም ቀንበር የሚሆን አይነት አሰራር በምዕመናን ላይ ሲመጣ በቁጣ በኃይል ይነሳል። ጅራፍ ይዞ ነው የሚመጣው። ጅራፍ አዘጋጀው ይላል። በጣም የሚገርም ነው። ማንን ሊገርፍ ነው? ማንን ሊቀጣ ነው? ጅራፍ ስልጣን ነው። ጅራፍ መቅጫ ነው። ጅራፍ ማረሚያ ነው። መንገድ ማስተካከያ ነው። ገበሬው ጅራፉን ይዞ በሬውን የሚገርፈው አንደኛ ቆሞ ከሆነ እንዲንቀሳቀስ ማድረጊያ ነው።
መንገድ ስቶ ከሆነ ቀጥ ብሎ እንዲሄድ ማረሚያ ነው። ልክ እንደዛ ያርማቸው ዘንድ በዚያ ስፍራ ባልተገባ ሁኔታ ውስጥ የተገኙትን ጻፎችና ፈሪሳውያንን ጅራፍ አዘጋጀና እየገረፈ የአባቴ ቤት አለ የጸሎት ቤት ነው፣ እናንተ ግን የወንበዴ ዋሻ አደረጋችሁት እያለ እየገረፈ ከዚያ ከመቅደስ ውስጥ አስወጣቸው። ምክንያቱም የእግዚአብሔር ልጆች በመቅደሱ ለእግዚአብሔር ክብር የሚገለጥበት ስፍራ ነው። በትንቢተ ኢሳይያስ ምዕራፍ 56 ቁጥር 7 ላይ ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላልና፣ ለማን ሁሉ የሚሆን? ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላልና። አሕዛብ አለ ቁጥርን ለመግለጥ ነው። አሕዛብ የአማንያን ተብሎ ሊተረጎም ይችላል። ሕዝብ ወአሕዛብ ብለን ስናመጣ ሕዝብ አማንያን፣ አሕዛብ የአማንያን ማለት ነው። በሌላ አገባብ ደግሞ አሕዛብ ማለት የሕዝብ ብዙ ቁጥር ማለት ነው። ስለዚህ የብዙዎች የጸሎት ቤት ነው። ሁሉ ሲጨንቀው የሚመጣበት፣ ሲያዝን የሚመጣበት፣ እግዚአብሔርን ሲፈልግ የሚመጣበት፣ ምስጋና ማቅረብ ሲፈልግ የሚመጣበት፣ ጥያቄ ሲፈልግ የሚመጣበት የክብር ስፍራ ነው ቤተ መቅደስ። ስለዚህ እናንተ ይህንን ልታደርጉ አይገባም ይላል። በአንደኛ ነገሥት ምዕራፍ 9 ቁጥር 3 ላይ ሰሎሞን ቤተ መቅደስ ከሰራ በኋላ ከእግዚአብሔር ጋር ባደረገው ቃል ኪዳን እግዚአብሔር ስለ ቤቱ የገባው ኪዳን አለ። እንደዚህ ነው የሚለው፣ ስሜ ለዘላለሙ በዚያ ይኖር ዘንድ ይህንን ቤት ይህን የሰራውን ቤት ቀድሻለሁ፣ ዓይኖቼና ልቤም በዚያ ዘወትር ይኖራሉ ይላል። ክብርና ምስጋና ለእግዚአብሔር ይሆን። አንደኛ ምንድን ነው የሚለው? የሰራውን ቤት ቀድሻለሁ። ይህንን ለእግዚአብሔር ክብር የሰራነውን የደብረ ብርሃን ቅዱስ እግዚአብሔር አብ ቤተ ክርስቲያን ማን ቀድሶታል? እግዚአብሔር ቀድሶታል። ከቀደሰ በኋላ ምንድን ነው ያለን? ዓይኖቼና ልቤ ቤት ይኖራሉ አለ፣ በዚያ ይኖራሉ። አሁን የመጣ ነው የእግዚአብሔር ዓይኖች ወደማይለዩት የእግዚአብሔር ልብ ሀሳቡ ወዳለበት ጸሎት ወደሚሰማበት የክብር ስፍራ ነው የመጣ ነው። ይህን የክብር ስፍራ አበላሹት። ስለዚህ መቀደስ ያስፈልጋል፣ ማንጻት ያስፈልጋል። መቅደሱ አስፈላጊያችን ነው። ንዋያተ ቅዱሳቱ የእግዚአብሔር መገልገያ መሳሪያዎች ናቸው። የማያስፈልጉት ነገሮች ግን ይወጣሉ፣ ይጸዳል ማለት ነው። ስለዚህ እንደ እግዚአብሔር ኢየሱስ ክርስቶስ በዚያ ቅዱሳት መጽሐፍቱን አላስወጣም፣ ከዚያ መሠዊያውን አላስወጣም። ያስወጣው ባልተገባ ሁኔታ ያደርጉ የነበሩትን ሰዎችና ይዘዋቸው የቀረቡትን መስዋዕቶች ነው። እነዚያን ርግቦች፣ እነዚያን ዋኖሶች፣ እነዚያን ፍየሎች፣ በጎች አስወጣ ማለት በሌላ መንገድ የሐዲስ ኪዳን ሐሳብን አስተማረ ማለት ነው። ከዚህ በኋላ የምትድኑት የበግ ደም እየረጫችሁ አይደለም። ከዚህ በኋላ የምትድኑት ዋኖስ እየገዛችሁ በገንዘባችሁ በተገበያያችኋቸው በእነዚያ መስዋዕቶች አይደለም። ከዚህ በኋላ መዳን በነፃ ነው። ከዚህ በኋላ መዳን እግዚአብሔር በጸጋ ለሰው ልጆች የሚሰጠው ክብር ነው። ለዚህ ዋጋ አትከፍሉ፣ እንደ ብሉይ ኪዳን ባለው ሕይወት አይደለም የምትኖሩት ሲላቸው እዚያ ውስጥ ያሉትን መስዋዕቶች፣ እዚያ ውስጥ የነበሩትን ያልተገባ ስራ የሚሰሩትን ሰዎች በሙሉ አሳልፋቸው ማለት ነው። የእግዚአብሔር ልጆች አሁን ቅዱስ መቅደሱ የተቀደሰ ስፍራ ነው። በረከትን የምንጠግብበት ቤታችን ነው። ጉድለታችን የሚሞላበት የቅድስና ስፍራ ነው። በተመስጦ ሆነን እግዚአብሔርን የምናመልክበት የክብር ስፍራ ነው። በዚህ ስፍራ ውስጥ ከእግዚአብሔርና ከእግዚአብሔር ጋር ብቻ እንድንገናኝ ያስፈልጋል።
አሁን የዛሬ በዓላቶቻችን አንዳንድ ቦታዎች ላይ እንደምንመለከተው በምኩራብ ውስጥ ያለውን አይነት መንገድ የያዘ የሚመስል ቅርጽ ያላቸው ነገሮች ይታያሉ። በጣም የተሳሳተ አይነት መንገድ። ቤተ ክርስቲያን በሕጓ መሰረት ለራሷ የሚገባትን ምዕመናን ለእግዚአብሔር ክብር የሚያቀርቡትን ጧፉን፣ ዕጣኑን፣ ጥላውን አዘጋጅታ በአንድ ስፍራ ላይ ታስቀምጣለች። ይሄ የተገባ ነው። ከዚህ ውጭ ግን ዛሬ ነጠላ የሚሸጠው ሰው በዙሪያው በሞንታርቦ እየበጠበጠን ይሄ መስቀል ከእስራኤል የመጣ በገዳማት ያሉ አባቶች የባረኩት እያሉ በዚያ ውስጥ በዓላችንን የጩኸት የጫጫታ በዓል የሚያደርጉ በርካታ ሰዎች አሉ። ዛሬ የእግዚአብሔር ስልጣን ያስፈልጋል። ለዚህ ገርፎ የሚያስወጣ ይህንን የሚያጸዳ ያስፈልጋል። ቤተ መቅደሱ የዝምታ ስፍራ ነው። ጫጫታና ጩኸት አይፈልግም። ወደ መቅደስ እኮ ስንመጣ ሀይ የሚልልን ያጣንላቸው ከታች ጀምሮ እዚህ ክብረ በዓል ሲኖር ከዚያ ከታች ጀምሮ የሚንጫጩ ሰዎች ድምፅ በጣም አዋኪ ነው። በመቅደሱ እግዚአብሔር የምዕመናንን እንባ ማበስ ብቻ ነው የሚፈልገው። በመቅደሱ እግዚአብሔር በየዋህነት በትሕትና የሚቀርበውን ቅዳሴ ማዳመጥ መስማት ነው የሚፈልገው። እንደ መላእክት መመስገን ነው የሚፈልገው። ካህናቱ ሌሊቱን ሙሉ ያለ ድካም የሚያመሰግኑትን ምስጋና፣ የሚቀርበውን ማህሌት፣ የሚሰማውን ሰዓታት፣ የሚቀደሰውን ቅዳሴ ይህንን ነው መስማት የሚፈልገው። ቤተ ክርስቲያን ስሪቷ ይሄ ነው። መልኳን ግን ነጋዴዎች እየቀየሩት መጡ። ሰው እንዴት መነገድ ቢፈልግ ትርፋማ መሆን ቢፈልግ በዓል እየጠበቀ መኪና ተከራይቶ ሀገር አቋርጦ በቤተ ክርስቲያን አማኞች ነን እኮ ነው የሚሉት የሚበጠብጡት ሰዎች። አማኞች ነን ነው የሚሉት። ስርዓቷን እናውቃለን ነው የሚሉት። መጽሐፍ የሚሸጡ እያዞሩ ማዕተብና መስቀል እንሸጣለን ብለው የሚሉ የሚያዞሩ በቤተ ክርስቲያኒቷ ዙሪያ በሁከት የተሞላች እንድትሆን ያደርጓል። እግዚአብሔር ከዚህ ይሰውረን፣ ይህን ያስታክስልን። በዝምታ የምንጸልይበትን ዘመን አምላካችን እግዚአብሔር ይስጠን። ወደ ቤተ እግዚአብሔር ስንመጣ እኛ እኮ ምዕመናኑ በዚህ የምንገለግለውን ሰዎች ምን ማድረግ እኮ እንዳለብን እናውቃለን አይደል? ባዶቹን የሚመጣ ሰው ወደ ቤተ እግዚአብሔር ሲመጣ የለም ማለት ወደ መቅደሱ ሲመጣ አንዳንድ የተወሰነው ለነዳያን የሚገባውን ነገር ቋጠር አድርጎ እኔ አንዳንድ እናቶች ቤተ ክርስቲያን አካባቢ ላሉ ወፎች እንኳን ጥሬ ይዘው አምጥተው ሰጥተው ሲገቡ አይቻልም። በጣም የሚገርም ርኅራኄ። መንገድ ላይ የተራቡትን ሰዎች ደግሞ ጎብኝተው ያላቸውን ነገር አድርገው የሚመጡ ምዕመናን አውቃለሁ። ቤቱ መተሳሰቢያ ነው። ወደ መቅደሱ ስንመጣ ርኅራኄ የምናደርግበት ቤት ነው። ወደዚህ ስንመጣ እግዚአብሔርን በመፍራት ለእሱ የሚገባውን የምናደርግበት ቤት ነው። የቅድስና አደባባይ ነው። ቅዱስ መጽሐፋችን ምን ይላል? 1000 ጊዜ በግላችን ከምናደርገው ጸሎት 1 ቀን በአደባባይ። የህብረት ጸሎት በመቅደሱ ያለው ጸሎት ምን ያህል ፈዋሽ እንደሆነ፣ ምን ያህል የበረከት እንደሆነ። አሁን በጣም ብዙ ሰዎች ተሰብስበናል። ሕፃናቱ የዋሃን ናቸው፣ ስለ ሕፃናቱ ብሎ እግዚአብሔር እንዲምረን። መነኮሳቱ ዓለምን የተዉ ናቸው፣ ስለ እነሱ ብሎ እግዚአብሔር እንዲምረን። በትጋት የሚያገለግሉ ካህናቱ ያሉን፣ ስለ እነሱ ጸሎት ብሎ እግዚአብሔር እንዲምረን። በየዋህነት መጥተው እዚህ ስለሚያለቅሱ አረጋውያን እናቶችና አባቶች ብሎ እግዚአብሔር እንዲምረን። በየዋህነት መጥተው ስለሚጸልዩ ሰዎች በሙሉ እንዲምረን በጋራ እንጸልያለን። የሁሉ ሰው ጸሎት አንድ ላይ ሆኖ የእግዚአብሔርን ምሕረት የምንቀበልበት የምሕረት አደባባይ ነው መቅደሱ። ስለዚህ ይህን መቅደስ አምላካችን እግዚአብሔር አጽድቶልናል፣ ንጹሕ አድርጎልናል። ከዚህ በኋላ ይሄ እንዳይደረግ ብሎልናል።
ለጊዜው የምናመልክበትን የመቅደስ ስፍራ ስርዓት አሳይቶናል። ነገር ግን መቅደስ የሚለው ነገር ሲመጣ ደግሞ ወደኛ ህይወት ይመጣል። አያችሁ፣ አንትሙ ታቦቶ ለእግዚአብሔር፣ እናንተ የእግዚአብሔር አንትሙ ታቦቱ ለእግዚአብሔር፣ እናንተ የእግዚአብሔር መቅደሶች ናችሁ፣ ማደሪያዎች ናችሁ ይላል። ይሄንን በአንደኛ ቆሮንቶስ ምዕራፍ 3:16 በቆሮንቶስ መልእክት አሁን ምዕራፍ 6:16 ላይ ስንመለከት የእግዚአብሔር ማደሪያ የሰው ልጅ እንደሆነ መቅደስ እንደሆነ ይናገራል። በመቅደሱ ምስጋና እንደሚቀርብበት የእኛ ህይወትም የእግዚአብሔር ክብር መገለጫ እንዲሆን፣ እግዚአብሔርን የምናሳይበት እንዲሆን፣ የምንጸልይ እንዲሆን፣ የምንጾም እንዲሆን፣ የምንራራ እንዲሆን፣ ለእግዚአብሔር የተለየን ሰዎች እንድንሆን በዚህ መንገድ ተነግሮናል። በአንደኛ ጴጥሮስ ምዕራፍ 3 ላይ ቁጥር 7 ላይ ተሐነጹ ከመ ትኩኑ ቤቶ ለመንፈስ ቅዱስ፣ የመንፈስ ቅዱስ ቤት ለመሆን ተሰሩ ይላል። ስለዚህ አሁን መስተካከል ያለበት ልክ እዚያ ምኵራበ አይሁድ ውስጥ እንደነበረው ጫጫታ የሚሰማበት ቤተ ምስያጥ የሆነው ያልተስተካከለው ማንነት ያለበት ሰውነታችንም ከሆነ አሁንም ጅራፍ ይነሳል ማለት። እንዴት ነው ሰውነታችን ቤተ ምስያጥ የሚሆነው? መነገጃ የሚሆነው ስጋዊ ሀሳብ የተከማቸበት፣ አመፃ የተከመረበት፣ ቂምና በቀል የቋጠረ፣ ለእግዚአብሔር ያልተገባ የርኩሰት ህይወት ውስጥ የሚኖር የክርስቲያን ህይወት ውስጥ በሚኖርበት ሰዓት ስልጣነ እግዚአብሔር ጅራፍ ይነሳል። ይህን ለማስተካከል ቅድም ምን ብያችኋለሁ? ጅራፉ ማቃኛ ነው፣ መንገድ ማሳያ ነው ብያችኋለሁ። እኛን ሊያስተምረን ሊያስተካክለን እግዚአብሔር የሚያነሳው ጅራፍ ይኖራል። ስለዚህ እግዚአብሔር ልጆች መቅደሱ ደብረ ጽሙና እንዲሆን እንደምንፈልገው የእኛ ሰውነትም የተረጋጋ ሊሆን ይገባል ማለት ነው። መቅደስ ሰውነታችን የተረጋጋ ሰላማዊ የሆነ በንጽህና የተጠበቀ ከክፋት፣ ከምቀኝነት፣ ከተንኮል ንጹህ የሆነ በተግባረ ስጋችንም የማያጭበረብር በሙስና ያልተበላሸ ክፉ ነገር የማይወጣበት የእግዚአብሔር መቅደስ ሊሆን ይገባል የእኛ ሰውነታችን። በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ ስንመለከት ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ከእንግዲህ በኋላ የራሳችሁ አይደላችሁ። የማን አይደላችሁ ይላል? የራሳችሁ አይደላችሁ። ማን ገዝቷችኋል? እግዚአብሔር ገዝቷችኋል። በምን ገዝቷችኋል? በዋጋ ገዝቷችኋል። ያ ዋጋ ደግሞ ከወርቅና ከብር ይልቅ በሚከብር ንጹሕ ደም ተገዝታችኋል። በክርስቶስ ንጹሕ ደም የተዋጀ የነጻ የከበረ የእግዚአብሔር መቅደስ እንዲሆን የተመረጠ ሰብዕናችንን እንዳናበላሸው፣ ቤተ ምስያጥ እንዳናደርገው፣ ለክርስቶስ ክብር ያልተመቸ እንዳናደርገው ነው ቅዱሳት መጻሕፍት የሚነግሩን። የእግዚአብሔር ልጆች በምኵራብ ተነስተን የምናየው ነገር አንደኛው በቤተ መቅደስና በእኛ መካከል ስላለው ግንኙነት። ቤተ መቅደሱ የጸሎት ቤት፣ የምስጋና ቤት፣ ከእግዚአብሔር ጋር የምንገናኝበት ቤት ስለሆነ ሁላችንም በመጻሕፍት በተነገሩን አበይት በዓላትና በሰንበት ከቤተ መቅደስ መለየት እንደማይገባ ይህን ይነግረንና ነገር ግን የምንወጣበት ሁኔታ አንድ ነው። ዓላማው እግዚአብሔርን ለማግኘት እንደሆነ ይህን ትይዙልኛላችሁ። ያልተገባው ነገር ግን ሊወገድ ይገባል ነው የሚለው። ሁለተኛው የራሳችን መቅደሳችንን እንድናስተካክለው የምንማርበት ዕለት ነው እና አምላከ ቅዱሳን እግዚአብሔር መቅደስ ሰውነታችንን ከኃጢአት ንጹሕ አድርገን
ከመቅደሱ ሳንጠፋ እግዚአብሔርን እያመሰገን እንድንኖር ይረዳን ዘንድ ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።